እውነት እለፉት። መቼም ተጨካክነናለን። ይህ ህዝብ ላለው እንጂ የሚያሽቃብጠው ቆሞ ለሄደ እንጂ የሚያሽቃብጠው ነጭ ለለበሰ እንጂ የሚያሽቃብጠው ታሞ የሰው ፊት ለናፈቀው ሰው አይደለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እጅግ በጣም ልብ ይነካለን። ይሄን ቪዲዮ እስከ መጨረሻው አዳምጡት እባካችሁ ላይክ ሼር አድርጉት። ምስሉ ላይ የምታዩት እህታችን ቀደም ሲል ቪዲዮዋን ያስገባሁላችሁ እህታችን እንደምታዩት በሰው ሀገር ነው የምትገኘው። አሁን ላይ ያለችበት ሁኔታ እጅግ በጣም ያሳዝናል። በጣምም ልብ ይነካለን። እህታችን እውነት ለመናገር ብዙ ታማሚዎችን አይቻለሁ። የሷ ደግሞ ጠና የሚያደርገው ነገር ሰው ሊጠይቃት በሄደበት ሰዓት ራሷን ድበስ ማድረግ በሚፈልጉበት ሰዓት ጸጉሯ ከእጃቸው ነው የሚቀረው። ሱብሃንአላህ አላህ የሚሰጠው ነገር አይቸግርም። እውነት አላህ ሊሰጠው አይቸግርም። ሁሉ ነገር የሱ ነው። ወላሂ እኔ እውነት ልንገራችሁ በጣም ነው ያሳዘነችኝ። እና እንግዲህ እንደምታዋት ቲክቶክ ላይ አንጥተው የሰው እርዳታ፣ የህዝብ እርዳታ፣ የሰው ግዳፍ ስለሚያስፈልጋት ቲክቶክ ላይ አንጥተዋት ነበረ። ሆኖም ግን እሷ ታዋቂ ስላላደለች የገባችበት ቤት ታዋቂ ስላላደለ ማንም ሰው ቪዲዮ ሊቀርጽና ማንም ሰው የዚችነታችንን ቪዲዮ አይቶ ሼር ሊያደርግ ፈቃደኛ አይደለም። ሱብሃንአላህ እውነት ልንገራችሁ ቲክቶክ ላይ የምትቀርጹ ልጆች እውነት በጣም ታዝቢያቸዋለሁ። አንድ ጌመር የሚጫወት ሰው ሲያሽቃብጥ አንድ ቦታ ላይ የሆነ ወሬ ሲሳሳቱ ወላሂ አታልፉም። ግን ታማ ስለተኛችና እንደዚህ አካልዋ ሁሉ ነገሯ ስለጎደለባት ዛሬ እናንተ ያያችሁ አለፋችኋት። ሱብሃንአላህ በዚህ እንኳን እናዳላበታለን። ይሄ እንኳን የኛ ስራ መስሎን እናዳላበታለን። እንኳን አይደለም ሼር ላይክ ማድረግ ማለት ነውና ልጅቷ እንደምታዋት መነሳት መቆም አትችልም። የለበሰችው ሀፋዛ ነው። ሙከየፍ መከፈት አይችልም። ከተከፈተ ደግሞ ሰውነቷ መገለጥ አይችልም። ጸጉሯ ሰዎች ሊያዋት ሄደው ሊዘይሯት ሄደው እንደዚህ ደበስ ሲያረጓት ጸጉሯ ሙሉ በሙሉ ከእጃቸው ነው የሚቀረው። እንዳለ ጸጉሯ ተቆርጦ አይደለም፣ ጸጉሮቿ ተለቅመው እንደ ልብስ በፌስታል ተሸክፈዋለን። እውነት እጅግ በጣም ያሳዝናለን። ብዙ ህመሞችንም አይተናለን። ሶሻል ሚዲያ ላይ ብዙ ታማሚዎችንም አይተናለን። የእሷ ደግሞ ጠና የሚያደርገው ሱብሃንአላህ እውነት ላይ ሰብራ ይጠግን ነው የሚባለው። ሀቂቃ እኔ እንጃ። ስለዚህ እባካችሁ ቶቼ እውነት እባካችሁ፣ ይሄ እባካችሁ ቃል ነው የሰለቻችሁ ይገባኛል። ግን ያለ እናንተ ማንም የለም እዚህ ቦታ ላይ ለታማሚዎችም ሆነ ለተቸጋሪዎችም ሆነ ያለ እናንተ ማንም የለም እዚህ ምድር ላይ እና እባካችሁ ሼር አድርጉና ለሰው አድርሱላት። የሚረዳ አካል ይርዳት። የሚዲያ አካል ታዋቂ ቲክታከሮች፣ ታዋቂ ዩቲዩበሮች እባካችሁ ድምጽ ይሆኗት፣ እባካችሁ ድምጽ ይሆኗት። እውነት እንደዚህ ሆና የሰው ልጅ በታመመ አይሞትም፣ በታመመ የሆነ ነገር አይሆንም። ግን ሆነም ቀረም በእርግጥ አረብ ሀገር ላይ ኖራችሁ ታማችሁ እንደዚህ ማምዛችሁ ከመግባት ይልቅ ሞታችሁ መግባት ይሻላል። እውነት ለመናገር በአሁኑ ሰዓት ታሞ የሚገባ ሰው አገር ገብቶም ራሱ አያምርበትም። ሀቂቃ ሞት ፈርድ ነው። እውነት እንገራችሁ እንኳን የገጠር ልጅ ሆናችሁ አይደለም ቀርቶ ምንም አይነት ገንዘብ ሳይኖራችሁ ጊዜያችሁን በሐኪም ቤት መስዋዕት አድርጋችሁ ከፍላችሁ በሽተኛ ሆናችሁ ማያስነሳ ማያስቆም በሽታ ይዛችሁ አይደለም ሻንጣችንን ገትረን እቃችንን ይዘን የሰራንበትን ይቻልኑን ያህል ይዘን እንኳን ገብተን ራሱ ስንቶች ናቸው እኛን እንትን የሚሉንና እህታችንን እንደምታዋት አሁን ላይ የሰው እርዳታ ትፈልጋለች፣ የህዝብ እርዳታ ትፈልጋለች። ስማችን ሆኖ ቤተሰቦቻቸውን እንኳን አይተው ይሞቱ ይንባላል። ግን ሀቂቃ አይጉደልባችሁ። ከጎደለ ቤተሰብም ቢሆን ለአንድ ቀን ለሁለት ቀን ዘይሮንም የሚሄደው ለአንድ ቀን ለሁለት ቀን ነውና እባካችሁ እንደው በስደት ላይ ያላችሁ ቶቼ አትለፏት፣ አትጥሩባት። እውነት አትለፏት፣ አትጨክኑባት። ሁለተኛ ደግሞ የሚረዳት አካል ማን እንደሆነ አናውቅምና በእኛ ምክንያት በእኛ ሸር ምክንያት በእኛ እሷን እናግዛል ብለን በተነሳንበት የሚያግዛት አካል አይጠፋምና እባካችሁ ሰው ሲያግዝ ነው ሰውን መርዳት የሚችለውና እባካችሁ እንርዳት። ሀቂቃ በዚህ ደረቅ ሌሊት ነው አሁን በዚህ ሰዓት ቪዲዮ ሰራለሁ ብዬ ራሱ አላሰብኩም ነበርና ይሄን ቪዲዮ ሪከርድ ሳረገው አንዲት እህቴ ናት እያለቀሰኝ ዋትስአፕ ላይ ሼር ያደረገችልኝና እባካችሁ የሆነች
እና እኔ በጣም እውነት ያዘንኩበት ወላሂ እኔ በጣም ያዘንኩበት እኔ ማንንም መውቀስን ፈልጌ ሳይሆን ግን እውነት ሰው በሰው ያዘንኩበት ቲክቶክ ላይ ሪከርድ የማይደረግ ቪዲዮ የለም። ቲክቶክ ላይ ሪከርዶች ወላሂ በቃ ስራችሁ ይህ ነው የተባላችሁ ነው የምትመስሉት። በቃ እናንተ ስራችሁ ይህ ነው በቃ ደሞዝተኛ ቅጥረኛ ትመስላላችሁ ማለት ነው። ግን እሷን አይታችሁ እንዴት ቀረጻ እንዳላረጋችሁላት እንዴት ሰው እንዳያት እንዳላረጋችሁላት ላይቭ እንደማንኛውም ላይቭ ተገብቷለን እና ለምን እናንተ የእናንተ ስልክ እሷን ሊቀርጻት እንዳልቻለ እውነት የኔ ጥያቄ ነው። ይሄ በጣም ይገርማችሁኝ። ሀቂቀተን እውነት በጣም ተሰፍራላችሁ። የታመመን ሰው እያየን እንዳላየን አድርገን ማለፍ እና ደግሞ የጠገበን ሰው እያየን እየሳቅን አንዱን የሚሳደብ ብሔርን የሚያንቋሽሽ እናትን የሚያዋርድ የሚሳደብ በጣም ሪከርድ ታደርጋላችሁ። አንድ ሰው ደግሞ በትክክል ሳያወራ ሳይቀር ሲሳሳት ስህተቱን ትቀርጡለታላችሁ እና የዚች የታችን ህመም እንዴት እንዳልተሰማችሁ እንዴት በእናንተ ቤት እስካልገባ ድረስ ወይንም እናንተ እስካላመማችሁ ድረስ ሀቂቃ የእናንተ ስልክ መኖሩ ምንድነው ጥቅሙ? ለሰው ለተቸገረ ሰው ካልደረሰ እኔ በጣም ይገርመኛለን። ሚዲያ ላይ ሲሰሙ ለእናቶች ክብር የእናቶች እንዲህ ግን ታክሲ ቦታ ላይ ስትሄዱና ገበያ ቦታ ላይ ስትሄዱ የእናቶች ክብር የሚባለው ነገር የለም። በቃ ሰው ሚዲያ ላይ ነው እዝነት አለኝ እናትን አከብራለሁ እናቴ እላለሁ የሚለው ጉንብስ ቀጥ የሚለው ሚዲያ ላይ ስትወጡ ነው። ወላሂ እኔ በጣም ይገርመኛል። የሆነ መኪና ቦታ እንደዚህ ታክሲ ፈልጋችሁ ታክሲ ቦታ ስትሄዱ እናትን መቀመጥ ያለባት ቦታ ላይ መቀመጥ እየቻለች እናታችሁን ወደኋላ ገለል አድርጋችሁ ጥላችሁ እናንተ ፊት ለፊት እንታይ የምትሉበት ህዝቦች ጋር ነው እየኖርን ያለነውና እኔ የታዘብኩት ሴት ሆናችሁ ስደት ላይ እየኖራችሁ መዳን ቤት እየኖራችሁ ቲክታከር ሆናችሁ ያገኛችሁት ሁሉ ቪዲዮ እየቀረጻችሁ ፊልም አይቀራችሁ ወሬ አይቀራችሁ ነገር አይቀራችሁ እየቀረጻችሁ እየላካችሁ ግን እንደዚች አይነት ታችን ታማ ስታው እውነት እንዳላያችሁ አድርጋችሁ ስታልፉ እውነት ነው በጣም እየተሰማኝ ነው። ሀቂቃ ሰው ደግሞ የሚያበረታታው የሚያግዘው ፎሎ የሚያደርገው ሰብስክራይብ የሚያደርገው ማንን ነው? የሚረዳውን አካል ሳይሆን በቃ ይሄ ዝም ብሎ ያገኘው አስተሰገሰሱን እያመጣ የሚፖስተው ሰውን ከሰው የሚያጣላ ነገር ወሬ በቃ አንድ ሰው ሲሰደብ ከሰማችሁ ሪከርድ የሚደረገው ያን ነውና እኔ ይሄ ህዝብ በጣም ይገርመኛል። የሚከተለውም ታዲያ ያንን ህዝብ ነው። ሆኖም እኔ ውስጥ በጣም እየቆሰለ እየደማ ነው ያለው አሁን ላይ በሰው በጣም እየገረመኝ እውነት ለምንድን ነው የምንኖረው የሚለው ነገር ግራ ይገባኛል። ማሮቼ ፍቅሮቼ በጣም ወዳችኋለሁ። አላህ ከክፉና ከችግር ነገር ይጠብቃችሁ፣ ህይወታችሁን ያሳምርላችሁ፣ በህይወታችሁ ደስተኛ ያድርጋችሁ። በጣም ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ሁሉ